ሻሎም ቅዱሳን በየትኛውም ዓለም ዙሪያ ለምትከታተሉኝ የቤተሰቦቼ ጓደኞቼ እንዴት ናችሁ? ሰላም ናችሁ? የጌታ ሰላም የጌታ አብሮነት በእያንዳንዳችሁ ይሁን። እግዚአብሔር ከብዙ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ ደግሞ በድጋሜ ገብቻለሁ እና እንጸልያለን። ዛሬ ጸሎት ነው። በየትኛውም ዓለም ዙሪያ ላይ ይህንን ፕሮግራም የምትከታተሉ ጓደኞቼ ቤተሰቦቼ ሁላችሁ አሁን በጸሎት መንፈስ ሆነን ቤሩት ለሚኖሩ ጓደኞቻችን የሀገራችን ልጆች የሚሰማንን ሁላችን እንጸልያለን። ዛሬ እግዚአብሔር በዛች ምድር ላይ ሊደርስላቸው የተቸገሩ በተለያየ ጭንቀት ውስጥ ላሉ ጓደኞቻችን ወገኖቻችን እንጸልያለን። እኔም ዛሬ ስሰማ ነበርና ውስጤ በጣም ተነክቷል። በጣም ተረብሻለሁኝ። ስለዚህ የምናሸንፍበት መሳሪያ ጸሎት ስለሆነ በጸሎት መንፈስ ሆነን ሁላችን ወደ እነሱ እንድንጸልይ ነው ዛሬ የገባሁት በዚህ ፕሮግራም። እግዚአብሔር እንደሚሰማን አምነን በተለያየ ቤተክርስቲያን ዙሪያ ላይ የምትከታተሉ በተለያየ በሃይማኖታችሁ ሁላችሁም ለዛ ምድር ፈውስ እግዚአብሔር እንዲያመጣ ህዝቦቹን እግዚአብሔር እንዲያስባቸው የተጨነቀች ነፍስ በዛ ቦታ እንድትጽናና እንጸልያለን። እግዚአብሔር ደግሞ መልካምን ነገር ያደርጋል። እግዚአብሔር በዛ ምድር ላይ እንዲደርስላቸው እግዚአብሔር ጸሎታችንን እንዲሰማ ሁላችን በተለያየ ቦታ እንድንጸልይላቸው ውስጤ በጣም ተሰምቶኛል። ምንም ነገር ማድረግ አንችልም፣ ግን በጸሎት መድረስ እንችላለን። እግዚአብሔርን በዚህ ሰዓት ስለዛ ሀገር እንድንጸልይ ነው ውስጤ በጣም የተሰማኝ እና እንደገና ደግሞ ያው በተለያየ ቦታ ላሉ ተጨንቀው ላሉ ሰዎችም እንድንጸልይ ነው። ብዙ እህቶቻችን አሉ፣ ብዙ ቤተሰቦቻቸውን የሚረዱ ቤተሰቦቻቸውን የሚያግዙ ኢትዮጵያን ቀጥ አድርገው ያቆሙ የአረብ ሀገር ሴት እህቶቻችን ይኖራሉ። ለእነርሱ እንጸልይላቸው። ሁላችን የቤተ ክርስቲያን አባቶች፣ ሽማግሌዎች ይህንን ፕሮግራም ለምትሰሙ ሁሉ በዚህ ሰዓት ቤሩት ለሚኖሩ ኢትዮጵያውያን ወገኖቻችን እንጸልይላቸው። እግዚአብሔር በዛች ምድር ላይ እንዲደርስላቸው፣ ፈውስ እንዲሆንላቸው፣ እረፍት እንዲሆንላቸው። ምንም ነገር ማድረግ አይቻልም። ብር እንኳን መላክ እስከማይቻል ድረስ ሰው በተለያየ ጭንቅና ችግር ውስጥ ነው ያለው። ብዙ ሰምቻለሁ ዛሬ ከማውቃቸው ከቅርብ ጓደኞቼና እንጸልይላቸው። ያንን ምድር እግዚአብሔር እንዲያስብ በዛ ምድር ላይ የእግዚአብሔር እጅ እንዲመጣ እንደገና የመንግስት አካላቶች ይህንን ፕሮግራም ሰምተው እንዲደርሱላቸው የተቸገሩትን በተለያየ ነገር ትልልቅ ሰዎች መርዳት የሚችሉ የመንግስት አካላት የተለያየ ሚዲያ ላይ እንዲደርስላቸው ጥሪያችንንም እያቀረብን ይሄ ነገር መልስ እንዲያገኙ እነዛም እዛም የሚኖሩ ዜጎቻችን ናቸው። በረሃብ ውስጥ በችግር ውስጥ በፍርሃት ውስጥ ነው ያሉት። የቤተ ክርስቲያን አባላቶች ሁላችሁ ጸልዩ፣ በቃ ጸልዩላቸው። እኔ በቅርብ በጣም በሚቀርባቸው ሰዎች ነው ብዙ ነገር የሰማሁት። ስለዚህ ለነሱ እንድንጸልይላቸው ነው ዛሬ የገባሁት።
እና ልክ እህቶቻችሁ እዛ ቦታ ላይ እንዳሉ አስባችሁ ምክንያቱም ሁላችንም እናውቃለን በአረብ ሀገር የሚኖሩ ትልልቅ እህቶቻችን ቤተሰብን ቀጥ አድርገው የሚኖሩ እህቶች አሉን። ስለዚህ ለእነርሱ እንድንጸልይላቸው ነው። በጸሎት መንፈስ ሆናችሁ ሁላችሁ እንድታስቧቸው ነው። እንደገና ደግሞ መርዳትም ካለብን የምንችለው ለወገኖቻችን እንድንቆምላቸውም ጭምር ነው። ምክንያቱም እድሉ አለ። ሰዎችን መርዳት ይቻላል። በጸሎት መርዳት ይቻላል። አይዟችሁ ልንላቸው ያስፈልጋል። ምንም ነገር ይሄንን ዙሪያ ጥምጥም ሳንሄድ የነርሱን ክፋትና የሆነ ነገር ሳናስብ በመልካምና በቀንነት ልናስብላቸው ያስፈልጋል። እነሱም ወገኖቻችን ናቸው። ሁላችን በዚህ መንገድ አልፈናል። እነሱ በሚያልፉበት ሁሉ ሰው አልፈዋል። ስለዚህ ያንን አስታውሰን ለነርሱ እንድንጸልይ ነው። እኔ በክርስቲያን እኔ ማድረግ የምችለው ይሄንን ብቻ ስለሆነ ነው። ሰፖርት ላደርጋቸው የምችለው በጸሎት ብቻ ስለሆነ ነው። ስለዚህ እህቶች፣ ወገኖች፣ አባቶች፣ የቤተ ክርስቲያን አባቶች በጌታ ፍቅር ለምናቸዋለሁ። ቤሩት ለሚኖሩ ወገኖቻችን እንጸልይ። ቤሩት ለሚኖሩ ቤተሰቦቻችን እህቶቻችን እንጸልይላቸው። በየትኛውም ቦታ በጭንቀትና በፍርሃት ውስጥ ነው ያሉትኝ። ቤት ኪራይ መክፈል እስከማይችሉ ድረስ በረሃብ ውስጥ ነው ያሉትኝ። ስለዚህ ወደ እህቶቻችን ልንጸልይ ያስፈልጋል። እኔ ይህንን መልእክት ላስተላልፍ ነው የገባሁትኝ። እንደገና ደግሞ አይዟችሁ ልንላቸው ያስፈልጋል። ልንደርስላቸው የምንችለው ወገን ለወገኑ ደራሽ ነውና ዛሬም የኢትዮጵያነታችንን ዛሬም አንድነታችንን ልናሳያቸው ልንረዳቸው ያስፈልጋል። እንደ እህቴ ያለች ስታስተላልፍ ዛሬ ውላለችና በጣም ነው ውስጤ የተነካው። ምክንያቱም የሁሉንም ሰው ድምጽ ሰምቶ ያንን ሁሉ ማስተናገድ ከባድ ነውና ስሰማኔ ያለቀስኩ ነበር የሰማሁት ግማሹንና በጣም ብዙ ችግር እኔ ከምነግራችሁ በላይ በብዙ ችግር የሚያልፉ እህቶች አሉ እዛ ሀገር ላይ። ኢቨን አገሪቷ በረብሻ ውስጥ በረሃብ ውስጥ ነው ያለችው። ምንም አይነት ነገር መንቀሳቀስ አይቻልም፣ መርዳት አይቻልም። ስለዚህ ወገኖቼ ዛሬ እኔ በጌታ ፍቅር መጥቻለሁኝ። እንጸልይላቸው። ይህንን አስተላልፋለሁ ለሁሉ በቤተ ክርስቲያኑ ስለምትከታተሉ አባላቶች በሙሉ ጸሎታችን ወደ እግዚአብሔር እናቅርብ። ለነዚህ እህቶች እንጸልይ፣ ለዛ ሀገር እንጸልይ። እግዚአብሔር ደግሞ መልካምን ነገር እንዲያደርግላቸው በዚህ ነገር እንድንነቃቃ እንድንጸልይላቸው ያስፈልጋል። እግዚአብሔር ጸሎታችንን ይሰማል። እግዚአብሔር ከኛ ጋር ነው እና ስንጸልይ እግዚአብሔር ብዙ ነገር ስላደረገ ከዚህም በፊት ማለት ነውና ጸሎት በጣም አስፈላጊ ነገር ነው። አይዞ ልንላቸው ያስፈልጋል። በምንም ነገር ውስጥ ልንረዳቸው ያስፈልጋል ብዬ ነው ማስበው። አንድ ቦታ መጽሐፍ ቅዱስ ቃል አነብና በዛ ደግሞ ጸልያለሁኝ ጌታ በረዳኝ መጠንና አንድ ቦታ ላይ መዝሙረ ዳዊት ላይ አነባለሁኝ አንድ ቃል መዝሙረ ዳዊት 23 ላይ አነባለሁኝ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል መዝሙር ዳዊት ላይ እና አሁን እህቶቼ የአረብ ሀገር እህቶቼ በጣም የምወዳችሁ የማከብራችሁ የእውነት ነው የምነግራችሁ እግዚአብሔር ከእናንተ ጋር ነው። እግዚአብሔር በምንም አይነት በምታልፉበት ነገር ልታልፉ ትችላላችሁ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር እረኛችሁ ነው። ዛሬ የምታዩት ጭንቀት ግራ ያጋባችሁ ይሄ ለቅሶ የሚሰማበት ድምፁ ብዙ ድምጽ ባለበት እነሱ ያስጨነቃቸው ነገር አሁን የሚሰማው እኛን ቤት ያስቀመጠን ይሄ በሽታ ቫይረስ ነው። እነሱ ጋር ደግሞ በጣም ኃይለኛ ችግር አለ። ረሃብ፣ ጭንቀት፣ ብዙ ጎዳና ላይ እስከመውጣት ድረስ የደረሱበት ችግር አለ እና ይሄ ሁሉ ነገር ባለበት በዚህ በጣም ብዙ ድምጽ በሚሰማበት እግዚአብሔር እረኛዬ ነው ይላል ዳዊት። እግዚአብሔር እረኛችሁ ነው። አትፍሩ። በምንም ጭንቀት ውስጥ ልትሆኑ ትችላላችሁ።
እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኝ። በለመለመ መስክ ያሳድረኛል ይልና በእረፍት ውሃ ዘንድ ይመራኛል ይላል። ስለዚህ በለመለመ መስክ የሚያሳድር እግዚአብሔር አለ። በእረፍት ውሃ ዘንድ የሚመራ እግዚአብሔር አለ። በምንም አይነት ፍርሃትና ጭንቀት ውስጥ ላላችሁ እህቶቼ፣ በአረብ ሀገር ተሰዳችሁ ያላችሁ እህቶቼ ዛሬ እንደናንተ እኔም ተሰምቶኝ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እረኛችሁ ነው። እግዚአብሔር ጠባቂያችሁ ነው። እኔ እናንተን ጠርቼ ጸልያለሁ። እግዚአብሔር ያችን ምድር ያስባል። እግዚአብሔር ይፈውሳታል። እግዚአብሔር ይደርስላችኋል። በጌታ በኢየሱስ ክርስቶስ ስም እናንተ ሞት አይወስዳችሁም። እናንተ ፍርሃት አይወርሳችሁም። እናንተ ጭንቀት አይወርሳችሁም። ምክንያቱም የሰራዊት ጌታ እግዚአብሔር እኔ እረኛችሁ ነኝ፣ እኔ ጠባቂያችሁ ነኝ ይላል እና ዳዊት እዚህ ጋር ሲናገር በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል ይላል። አሜን። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። እግዚአብሔር ስለ ስሙ በጽድቅ መንገድ ይመራል። ኢየሱስ ጌታ ነው። በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህ። በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህ ይላል ዳዊት። በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም። ኢየሱስ ጌታ ነው። በትርህና ምርኩዝህ እነርሱ ያጽናኑኛል። ኢየሱስ ጌታ ነው። ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል ዳዊት። በቃ ኢየሱስ ጌታ ነው። በሞት ጥላ መካከል እንኳን ብትሄዱ፣ ብዙ በሚያስፈራ ድምፅ ውስጥ መካከል እንኳን ብትሄዱ፣ እግዚአብሔር ረዳታችሁ ነው። እግዚአብሔር ጠባቂያችሁ ነው። እግዚአብሔር ይረዳችኋል። እኔ አምናለሁ። በምታምኑ በማታምኑ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይወዳችኋል። በጌታ በኢየሱስ ክርስቶስ ስም በእናንተ ላይ ሞትና ጭንገፋ አይሆንም። አለመከናወን አይሆንም። የምትፈርሱት እናንተን አይወርሳችሁም። በጌታ በኢየሱስ ክርስቶስ ስም እህቶቼ ተጽናኑ። እህቶቼ እግዚአብሔር ይደርስላችኋል። አትፍሩ። እኔ ስለ ፍርሃት ብዙ ሰምቻለሁ። ቅድም በሰማሁት ቪዲዮ ብዙዎች ፈርተዋል፣ ብዙዎች ተርበዋል፣ ብዙዎች ተጨንቀዋል፣ ብዙዎች ግራ ተጋብተዋል። ግን የሰራዊት ጌታ ቅዱስ እግዚአብሔር እሱ እረኛችሁ ነው። አትፍሩ። ዛሬ እኔ ቃል አወጣለሁ። አትፍሩ። ኢየሱስ ጌታ ነው። ዛሬ እረኛችሁን አውጁ በኑሯችሁ። ግራ በተጋባችሁበት በፈራችሁበት ነገር እግዚአብሔርን አውጁ በጌታ በኢየሱስ ክርስቶስ ስም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በምንም አይነት ፍርሃት ውስጥ ልትሆኑ ትችላላችሁ። ይቅርታ። ኢየሱስ ጌታ ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም ይላል ዳዊት። በሞት ጥላ መካከል እንኳን ብትሄዱ እግዚአብሔር ከእናንተ ጋር እንደሆነ አስቡ። በሞት ጥላ መካከል እንኳን ብትሄዱ በምትሰሙት ድምፅ እግዚአብሔር ከኔ ጋር አይደለም ብላችሁ በተጨነቃችሁበት ነገር፣ ሞት በሸተታችሁበት ነገር፣ ግራ በተጋባችሁበት ነገር እግዚአብሔር ይረዳችኋል። እግዚአብሔር በሞት ጥላ እንኳን መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሏል ዳዊት። ይህ ቃል የኔ ነው ብላችሁ አውጁ። ይህ ቃል ለእናንተም አሁንም ይሰራል። ዳዊት በሚያልፍበት ዘመን እንደዛ ብሎ ነው እግዚአብሔርን የተወራረደው፣ እግዚአብሔርን የተናገረው። በሞት ጥላ እንኳን መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል የሚሄዱ እህቶቼ፣ በሞት ጥላ መካከል የምትሄዱ ወገኖቼ እግዚአብሔር ከእናንተ ጋር ነውና ክፉን አትፍሩ። በጌታ በኢየሱስ ክርስቶስም ፍርሃት እናንተን አይወሰዳችሁ። ፍርሃት እናንተን አይወርሳችሁ። በኢየሱስ ስም እኔ ተወራርጄ ከአባቴ ጋር ጸልያለሁ። እግዚአብሔር ይርዳችሁ። እግዚአብሔር ይርዳችሁ። ተጨንቃችሁ ግራ ተጋብታችሁ ላላችሁ እህቶቼ ጌታ ኢየሱስ ይድረስላችሁ። የእግዚአብሔር ልጅ ኢየሱስ ዛሬም ይድረስላችሁ። ዛሬም በተጨነቃችሁበት ባዘናችሁበት ነገር እግዚአብሔር ይገለጥላችሁ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። የናዝሬቱ ኢየሱስ ጌታ ነው። ዛሬም ያድናል ኢየሱስ። ዛሬም ይታደጋል ኢየሱስ። ዛሬም የተጨነቀችን ነፍስ ያያል ኢየሱስ። በጌታ በኢየሱስ ክርስቶስ ስም የተጨነቃችሁ ግራ የተጋባችሁ ዛሬም የናዝሬቱ ኢየሱስ ይድረስላችሁ። ኢየሱስ ጌታ ነው።
ያስጨነቃችሁ ነገር እናንተን አይውረሳችሁ። እኔ እህቶቼን ይዤ በፊት ቀረብኩ አባ። ሃሌሉያ ሃሌሉያ። ያቺ ምድር እኔ ኑሬባታለሁ፣ አውቃለሁ። ብዙ በልቼ ጠጥቼባታለሁ። ብዙ እህቶቼ በዛች ምድር ይኖራሉ። ብዙ ክፉና ደግ አልፏል። የናዝሬቱ ኢየሱስ እኔን የረዳህ አባ፣ ዛሬም እህቶቼን እንድትረዳኔ በእምነት እጸልያለሁ። ዛሬም እረኛቸው እንድትሆን እኔ እጸልያለሁ። በዛች ባለፍኩበት ምድር እረኛ ሆነ ያወጣኸኝ ኢየሱስ፣ እረኛ ሆነ የታደከኝ አባቴ፣ ለእህቶቼ ዛሬም ድረስላቸው፣ ለእህቶቼ ዛሬም ድረስላቸው አባ። ጨለማ ይውረሳቸው። እግዚአብሔር አባት ሆይ እኔ ጸልያለሁ። ኢየሱስ የናዝሬቱ ኢየሱስ አባቴ ጸልያለሁ። አሁን ጌታ ሆይ በምድሪቷ ላይ አንተ እጅህ እንዲገለጥ፣ ያንተ እጅ እንዲገለጥ፣ ያንተ መገኘት እህቶችን አይዟችሁ ብለህ እንድታጽናናቸው፣ ከተዘፈቁበት ከማጥ ውስጥ እንድታወጣቸው። ጌታ ሆይ ረሃብ ከባድ ነው። በሚኖሩበት ምድር ጌታ ሆይ ሰው እንዴት ይራባል አባ። ኢየሱስ ኢየሱስ እኔ ዛሬ ጠራሃለሁ አባቴ፣ ድረስላቸው፣ ድረስላቸው የኔ ንጉሥ፣ የኔ ጌታ፣ የኔ አባት። ዛሬም በዛች ምድር እጆች እንዲገለጡ እኔ ጸልያለሁ። ዛሬም እህቶቼን እንድትረዳ እኔ ጸልያለሁ አባ። ሃሌሉያ አባቴ፣ ሃሌሉያ ኢየሱስ፣ የረዳኸኝ ጌታ፣ ያገዝከኝ ጌታ። ጸልያለን እህቶቼ። ጌታ ኢየሱስ መልካምን ያደርጋል። አትፍሩ፣ አትፍሩ። እግዚአብሔር ከእናንተ ጋር ነው። አትፍሩ፣ እግዚአብሔር ከእናንተ ጋር ነው። አባታችሁ እግዚአብሔር ከእናንተ ጋር እንዳለ አስቡ። በምንም አይነት ፍርሃት ውስጥ ላላችሁ እህቶቼ እኔ ጸልያለሁ። እግዚአብሔር ከእናንተ ጋር እንዳለ አስቡ። ያንን ድቅድቅ ጨለማ የረዳችሁ በባዕድ ሀገር ውስጥ እግዚአብሔር ተሽሎክልካችሁ ያለ ወረቀት የምትሰሩ ሰዎች አትፍሩ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይረዳችኋል። ኢየሱስ ጌታ ነው። በምድረ በዳ ላይ እግዚአብሔር በምንም አይነት ዘመን ሰውን ጥሎ አያውቅም። ሰውን ጥሎ አያውቅም። እግዚአብሔር እኔ ምስክር ነኝ። ስለዚህ አይተዋችሁም፣ አይጥላችሁም። በፍርሃት ውስጥ የምትኖሩ እህቶቼ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ነው። እርሱ ከእናንተ ጋር እንዳለ አስቡ። እንዳትጨነቁ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። የናዝሬቱ ኢየሱስ ዛሬም ያድናል። ኢየሱስ ጌታ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ ይላል ዳዊት። ቸርነትና ምሕረቱ ዛሬም ይከተላችኋል። ኢየሱስ ጌታ ነው። ዛሬም ይረዳችኋል። እግዚአብሔር እኔ ኃጢአተኛ ከሌ በቃ በደል ሰርቷል ከሌ ኃጢአተኛ አያውቅም። እግዚአብሔር የምህረት አባት ነው። ዛሬም በምህረት ያስባችኋል። እግዚአብሔር ምድርን ሲያይ በምህረት ያያል። እግዚአብሔር ትልቅ አምላክ ነው። እግዚአብሔር በምንኛውም ቦታ አይገደምም። እግዚአብሔር እሱ የተዋረደ ልብ ይፈልጋል። እግዚአብሔር የተዋረደ ልብ ይፈልጋል። ተንበርክካችሁ ወደ እግዚአብሔር ቅረቡ። ተንበርክካችሁ አባታችሁን ጥሩት። እሱ እንቆቅላሻችሁን ሁሉ ይፈታል። ኢየሱስ ጌታ ነው። ሃሌሉያ። እኔ ጥሪ ያለኝ በየትኛውም ይህን ፕሮግራም የምትከታተሉ የቤተ ክርስቲያን ሽማግሌዎች ሁላችሁ ወይም ደግሞ አባላቶች በዓለም ዙሪያ ላይ ላላችሁ ለቤተ ክርስቲያን ሁሉ ጥሪ ያቀርባሉ። ጸልዩላቸው። ቤይሩት ያሉ እህቶቻችን መጥፎ ደረጃ ላይ ስላሉ ጸልዩላቸው። በዓለም ዙሪያ ላይ ረሃብ መጥቷል። ጸልዩ። ጸሎታችን ኃይልን ታደርጋለች። እግዚአብሔር ደግሞ ምህረትን ያመጣልናል። ምህረት ያመጣል እግዚአብሔር ለዓለም ሁሉ።
አሁን ምን እኛ ባለንበት ምድር ፈርተን ቁጭ ያለውን ስለ ቫይረስ ነው። እዛ ግን በረሃብና በቤት ኪራይ እያስወጧቸው ጎዳና ላይ ነው ያሉት። ስለዚህ ጸልዩላቸው። ደግሞ ይሄንን መልእክት ለመንግስት አካላት እንዲደርስ አድርጉ። ምክንያቱም መንግስት ጣልቃ እንዲገባላቸው፣ መንግስት እንዲረዳቸው ጥሪ አቅርቡላቸው። ለቆንስላ እንዲደርስ፣ ለተለያየ ቦታ ለኤምባሲዎች እንዲደርስ አድርጉላቸው። እኔ ይሄንን ነው ላስተላልፍም አንድም የገባሁት። ኢየሱስ ጌታ ነው። ጌታ እግዚአብሔር ሆይ ዛሬ አሁን እጸልያለሁ። ጌታ ሆይ አባባት እግዚአብሔር አባባት ሆይ አመሰግንሃለሁ። ጌታ ሆይ ደግሞ እኔ ልቤን አነሳስተህ እንድጸልይ ስለነሱ እንዳስብ ስላረከኝ ጌታ ሆይ አመሰግንሃለሁ። በዚህ ሰዓት ጌታ እየተጨነቁ ግራ እየተጋቡ በሐዘን ውስጥ ላሉ በጌታ በኢየሱስ ስም በምድሪቷ ላይ ረሃብን በኢየሱስ ክርስቶስ ስም እግዚአብሔር አባባት ሆይ የተጨናነቁ ነፍሳት በሙሉ ጌታ ሆይ አሁን ያንተ እጅ በዛ ምድር ላይ እንዲገለጥ ነው ጸለይኩኝ። ምድሪቷን ይዤ በእምነት ጸለይኩኝ። ጌታ ሆይ ለዛች ምድር መልካም የለመለመች ምድር ነች፣ የለመለመች ሀገር ነች ሊባኖስ። ጌታ ሆይ በዛ ምድር ላይ ጌታ ሆይ አንተ እንድትታይ ምድርና ሞላው እግዚአብሔርን እንዲያከብር ጌታ ሆይ ወደ ቀድሞ ማንነታቸው እንዲመለሱ በኢየሱስ ክርስቶስ ስም ጸለይኩ። ለምድር መመለስ እንዲሆን ጸለይኩኝ። ለዓለም ለነገስታቶች መመለስ እንዲሆንላቸው ለዛ ምድር ጸለይኩኝ። ብዙ ክርስቲያን ያለበት ሀገር ነው። ጌታ ሆይ እንድትረዳቸው እንድትደርስላቸው በኢየሱስ ስም ጸለይኩኝ። ደግሞ በዛ ቦታ ላይ ያሉ እህቶቼን ይዤ በፊት ቀረብኩኝ። ሃሌሉያ እህቶቼን ይዤ በፊት ቀረብኩ። አባ ለእህቶቼ ድረስላቸው ጌታ ሆይ አንዳችን ምንም አይነት ችግር ሳይኖርባቸው ጌታ ሆይ ያንዳለፈው መከራቸውን እንድታስረሳቸው ጌታ ሆይ እኔ ጸለይኩኝ። ጌታ ሆይ መንገዳቸው ሁሉ እንዲከፈት በጌታ በኢየሱስ ስም ወደ ሀገራቸው የመግባት የፈለጉ መግባት እንዲሆንላቸው መንግስት ጣልቃ እንዲገባ በኢየሱስ ስም ጸለይኩኝ። እግዚአብሔር አባባት ሆይ ደግሞ ጌታ ሆይ መረዳት ያለባቸው ሰዎች እንዲረዱ በኢየሱስ ስም እግዚአብሔር ሆይ ህዝቡን እንድታነሳሳላቸው በጌታ በኢየሱስ ስም ጸለይኩኝ። የተጨነቀው መጽናናት እንዲሆን ጸለይኩኝ። ያዘነው መጽናናት እንዲሆን ጸለይኩኝ። እግዚአብሔር አባባት ሆይ ወደ አንተ ሰዎች መቅረብ እንዲችሉ አንተ ኃይል እንድትሆናቸው፣ አቅም እንድትሆናቸው፣ ብርታት እንድትሆናቸው በጌታ ሞላው ያንተ ነው። ጌታ ሆይ በዛ ምድር እጆች ይዘርጉ። በዛ ምድር ምህረትን ጠራን። ምህረት አድርግላቸው በጌታ በኢየሱስ ስም። ለዛ ምድር ምህረት ይሁን፣ ለዛ ምድር ምህረት ይሁን በጌታ በኢየሱስ ስም። እህቶቼን ይዤ በፊት ቀረብኩ። አንዳችን በችግሩ ሳያልፉ ጌታ ያንተ ጣልቃ ገብነት ለእህቶቼ እንዲሆን እኔ በኢየሱስ ስም ጸለይኩኝ። ጌታ አባቶ እያንዳንዳቸውን አይምሯቸውን፣ ሰላማቸውን፣ መውጣት መግባታቸውን ሁሉ እንድትባርክ በኢየሱስ ስም ጸለይኩኝ። እግዚአብሔር አባቶ ደግሞ ስለረዳህን ስላገዝከን አሁንም ጌታ ሆይ ጸሎቴን አላቋርጥም። ጌታ ሆይ አንተ እርዳቸው በኢየሱስ ክርስቶስ ስም። እግዚአብሔር አባቶ አመሰግንሃለሁ። ጌታ ሆይ ጥበቃ፣ አብሮነት፣ ሰላም በእያንዳንዳችን በዓለም ዙሪያ እንዲሆን ኢትዮጵያ ምድር እንድታስብ፣ ኤርትራ ምድርን እንድታስብ፣ ዓለምን ሁሉ እንድታስብ ከዚህ ረሃብና ጭንቀት እንድታወጣቸው በጌታ በኢየሱስ ስም ጸለይኩኝ። ጌታ ሆይ ስምህ ይባረክ። እናመሰግንሃለን። ስለዚህ ጊዜ ስለዚህ ሰዓት ተባረክ። በጌታ በኢየሱስ ስም ቀሪ ጊዜያችንና ዘመናችንን ባርክ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። በዓለም ዙሪያ ይህንን ፕሮግራም ለተከታተላችሁ ቤሩት ላላችሁ እህቶቼ በኢየሱስ ክርስቶስ ስም እግዚአብሔር ከእናንተ ጋር ነው። በጸሎት ሁሌ አብሬያችሁ ነው ያለሁት። እኔም ለቤተ ክርስቲያንም እንናገራለን፣ ይጸልያሉ። ለምንረዳችሁ ነገር በሙሉ ከጎናችሁ ነን። እግዚአብሔር ከእናንተ ጋር ይሁን። አትፍሩ፣ አትጨነቁ። ጌታ ኢየሱስ ይወዳችኋል። በምንም ጭንቀት ውስጥ እንዳታልፉ ጌታ ይጠብቃችኋል። አይዟችሁ። ይህን ፕሮግራም ሼር አድርጉ፣ ጥሪ አቅርቡላቸው፣ ለሚረዷቸው ቦታ እንዲደርስ በጌታ በኢየሱስ ክርስቶስ እንዲደርሳቸው ጸልዩላቸው፣ አግዟቸው፣ አይዟችሁ በሏቸው በኢየሱስ ክርስቶስ ስም አሜን። ፕሮግራሜን ጨርሻለሁ። በሌላ ቪዲዮ ደግሞ እስክንገናኝ አመሰግናችኋለሁ። አብረን ስለጸለይን ጌታ ኢየሱስ ይባርካችሁ። ጊዜውንና ሰዓቱን ሁሉ ለእግዚአብሔር አሳልፌ ሰጠሁኝ። ሻሎም ባይ